የአብርሃምን ሳንወጣው ሁለተኛ አብርሃም እዚች ጋር ተከስቷል። እንግዲህ እንደምታዩት በሁለት ሴቶች ጌም እየተጫወተ ይገኛል። አንድ ሁለት ቀን እያለ እንግዲህ ብዙ ቀናቶችን እያስቆጠረ ነው። እውነት ለመናገር እኔ አብርሃምን ነው የሚመስለኝ። ምክንያቱም ልክ አብርሽ ሴቶቹን አምጥቶ ምናምን ነገር ከሩቲ ጋር ሲያወዳደርበት የነበራቸው ጊዜቶች ትዝ አሉኝ ማለት ነው። እና አቤላ አሁን ላይ ማርታንም ሶሊንም ሁለቱንም እያጫወተ ነው። ገባቸው አይደል ወዶችዬ? ማርቲ ደግሞ ብዙ ርቀት አልተጓዝሽም። ከዚህ ህይወት ብትወጪ ባይነኝ እኔ። ምክንያቱም በእንደዚህ አይነት ልምምጫ በእንደዚህ አይነት ዲስሬስፔክት እየተደረግሽ የምትኖሪበት ህይወት አይነት አይደለም። ብዙ ርቀት አልተጓዝሽም፣ ብታቆሚ ባይነኝ አይደል ወዶችዬ? ሶሊም ደግሞ አቤላን አትመኝም። የብሬ ነው ምልሽ። ምክንያቱም አብርሃም ሲያደርግ የነበረውን እሱን ነው እየተወነ ያለው እንጂ ትክክለኛ አቤል ይወደኛል እንደ መጀመሪያው አብረን እንሆናለን ብለሽ አስበሽ ከሆነ ተሳስተሻል። አትመኙ፣ ሙሉ በሙሉ አትመኙ ባይነኝ እኔ። ምክንያቱም የአብርሃምን ነገር ነው ኮፒ አድርጎ እዚች ጋር ሪአክሽን እያሳየ ያለው ማለት ነው እንጂ ከአንድ እኮ ምርጫውን መርጦ መኖር ይችላል። ገባችሁ? ብልህ ሰው ከሰው ይማራል አይደለ? እሱ ደግሞ ጭራሽ የአብርሃምን ልክ በሁለቱ አሁን በሄርሜላና በሩቲ እየተጫወተ እንዳለ እሱም ደግሞ በሶሊና በማርታ እየተጫወተ ይገኛል። ስለዚህ ማርታ ደግሞ ይሄ ህይወት ብዙ ርቀት አልተጓሽም፣ እግዚአብሔር ይመስገን እንኳንም በዚህ ተቀጨ ብለሽ ከዚህ ህይወት መሰናበት ነው የሚጠበቅብሽ ነው። እናንተ ከሰው ትዳር ላይ ከዘራችሁ ነው ከሰው ትዳር ገብታችሁ አልወጣም ማለት እንዴት እንደዚህ ሆነ? ለምን እንደዚህ ያደረክ? ቆይ ስማኝ፣ እየተመታክ እንደ ሩታ እንደ ምናምን የሰው ስም እዚች ጋር መጥራት ራሱ አይጠበቅብሽም። ሩታን እዚህ ጋር ማስነሳት አይጠበቅባችሁም። እናንተ ኮንፊደንስ ካላችሁ በራሳችሁ ነገሮችን ማድረግ ትችላላችሁ። ያ ህይወት የነሱ ነው፣ ይሄ ህይወት ደግሞ የእናንተ ነው። ስለዚህ በዛች ጋር እሱ ለሶሊያና ፍቅር እንዳለው እያወቅሽ አንቺ እዛች ጋር አንገት ማቀርቀር የሆነ ነገር ማስመሰል ምናምን ነገር አይጠበቅብሽም። አቤላ በጣም አስመሳይና እባብ ሰው ነው በነገራችን ላይ በጣም ማለት ነው። እናንተ ተመካክራችሁ ነው ሶሊ ላይ እየተጫወታችሁ ያላችሁት። ምክንያቱም የእናንተ ነገር ከጀርባው በጣም ብዙ ድራማ ስላለው ማለት ነው። ስለዚህ አሁን እየተወንክ ያለኸው የአብርሃምን ኮፒ አርገህ ነው እዚች ጋር ጌም እየተጫወትክ ያለህ።